መጋቢት 29 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። በዛሬው ዕለት ከአፋብን ከፍተኛ አመራር ምሪ ወዳጁ ጋር የተደረገ ቆይታ ይዘን መተናል። የአፋብን ምክትል ወታደራዊ መሪና የሚኒሊክ እዝ ሰብሳቢ አርበኛ ምሪ ወዳጁ ከአማራ ኒውስ ኤጀንሲ ጋር ባደረጉት ቆይታ በበርካታ ጉዳዮች ላይ ማብራሪያ ሰጥተዋል። የአብይ አህመድ ሰው ወደ እርሳቸው መደወሉን እንዲሁም የፍቅሩ ሙሉዬ ክህደትን ጨምሮ የአማራ ትግል የደረሰበትን ደረጃ በቃለ መጠይቁ ተዳሷል። ስለ ውጊያ መረጃዎችም ተነስተዋል። የቃለ መጠይቁን ባለቤትነት ለአማራ ሚዲያ ኤጀንሲ እየሰጠን ከምሪ ወዳጁ ጋር የተደረገውን ቆይታ እንድታደምጡም ጋበዝናችሁ። አመሰግናለሁኝ። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ዋርካው ምሪ ወዳጆ ጊዜህን ሰጥተህ ለኢንተርቪው ስለተባበርከኝ እጅግ አድርጌ አመሰግናለሁኝ። እኔም አመሰግናለሁኝ። እንግዲህ በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ እንግዲህ ጥቂት ወራቶች ሆነውታል። እንግዲህ በጥቂት ወራቶች ውስጥ በርካታ ስራዎችን እየሰራ እንደሆነ የተመለከትን ነው። የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ ሁኔታው ወቅታዊ ቁመናው ምን ይመስላል? መልካም አመሰግናለሁ። ወቅታዊ ሁኔታ እንግዲህ እንደሚመለከተው ያው ዓለም የሚያየው ነው። አሁን ጥሩ ቁመና ላይ ነው ያለው። በተለይ አንድነቱም ከተፈጠረ ወዲህ የተሻለ እንቅስቃሴና የተሻለ ቁመና ላይ ነው ያለው ማለት ነው። እዞቻችንን በማዋሃድ ከ8 እነሱን በማጠቃለልና ወደ አንድ አቅጣጫ በማምጣት በዛ ጎን ለጎን የሚሰሩትን ኦፕሬሽኖችም በጣም የተሻሉ ድምቀትና የተሻለ ንቅናቄ ነው ያለው ማለት ነው። መልካም እንግዲህ በተለያዩ አንተም ቀደም ብለህ በሱ ነገለስከኝ በተለያዩ ቀጠናዎች የሚንቀሳቀሱ እዞችን ወደ አንድ ወታደራዊ እዝና ሰንሰለት ከማምጣት አኳያ ወታደራዊ መረጃዎችን ከመለዋወጥ ኦፕሬሽኖችን በቅንጅት ከመስራት አኳያ ምን እየተሰሩ ይገኛሉ? ያው ለሚዲያ የሚሆኑትን ብቻ ማለት ነው። ጥሩ አመሰግናለሁ። እንደሚታወቀው ካሁን በፊት ያው ጎንደር ላይ የተሰራው ለዛ ትልቅ ማሳያ ነው ማለት ነው። ጠቅላይ ግዛትና የአማራ ፋኖ በጎንደር የተሰራውን ጀብድ አይታችኋል። ብዙ የአማራን ጠላቶች አማራንን ብለው በአማራ ስም በየቦታው እየጨፈጨፉ የነበሩ በርካታ የአድማ በተና ከፍተኛ አመራሮች አጠቃላይ የብልጽግናም ቢሆን ፖለቲከኛ ሁሉ ጭምር ብዙ ነቀርሳ የተነቀለበት ትግል ነው ማለት ነው። የሱ ከፍተኛ ማሳያው ነው። በተመሳሳይ ሸዋ እንደዚሁ ትልቅ ስራ የተሰራበት ነው። በተለይ የጎንደሩ አይታችሁታል። ትልቅ መሰረታዊ የብልጽግና መናኸሪያ የነበረ ቦታ ላይ ንቅልቅል አድርገው የተሻለ ስራ የተሰራበትኝ ያና የአማራ አንድነት ትልቁ ማሳያ ምልክቱ ነው ብዬ ነው የማስበው ማለት ነው። ይሄን ደግሞ የአማራ ህዝብ በደንብ የተደሰተበት ብዙ በየቦታው እየተጨፈጨፈ ልጆቻቸውን እንኳን ለመቅበር አድማ በተናነኝ አማራ ነው ወክላለሁ ያለ ልጆቻቸውን የሞቱባቸውን ወንድሞቻቸውን እንኳን ለመቅበር ሬሳ አንሰጥም ብለው በየቦታው እየቀበሩ የነበሩ የተነቀሉ ነቀርሳዎች የኮሎኔል ማዕረግ ጭምር ያላቸው እንደነ ኮሎኔል ፍታላው ያለ ነቀርሳ የተነቀሉበት ትልቅ መሰረታዊ የአማራ ፋኖ ጎንደር የሰራው ሁለቱ በጥምረት ማለት ነው ለህዝባችን ትልቅ መሰረትና ትልቅ ማሳያ ስለሆነ አንድነት ማለት ምን ያህል አቅም እንዳለው ያነ ትልቅ መሰረት ነው ማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ እንደገለጽከው ጎንደር ላይ ትልቅ ሁለቱ በተለያየ እዝ ሲንቀሳቀሱ የነበሩ ሁለት እዞች ወደ አንድ መጥተው ከፍተኛ ድሎችን ከፍተኛ ስራዎችን ሰርተዋል። እንግዲህ በሌላዎቹም ቀጠናዎች እነዚህ እየቀጠሉ እንደሆነ ነው ያስተዋልን የሚገኘው። እንደው ከሰሞኑ ሁኔታ አኳያ የብልጽግናው አመራሮች
ወደ ፋኖ እየደወሉ ስፔሻሊ ደግሞ በቅርቡ ፋኖን ከርቶ የወጣለትን አላማ ከርቶ ወደ አገዛዙ የገባውን ፋኖ ተከትሎ የብልጽግና አመራሮች ካድሬዎች ወደ ፋኖ አመራሮች ስልክ በመደወል ድምጽ የመቅዳትና የሐሰት ፕሮፓጋንዳ የመንዛት ጥረት ያደረጉ እንደሆነ እየሰማን ነው። አብዱ ሁሴንም ወደ አንተ መደወሉን ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነትስ ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው፣ እያወራን ነው። አሁን አልተመቸውም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርነ። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉም የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመን የሚችለውን መንገድ ይዘን ስለተጓዝነ ስለዚህ ስለምንተዋወቅ በደንብ የሚገርመን ነገርም የለም እና መደወሉ ግልጽ ነው። በሚገባ ደግሞ መመልስለትን መልስ መልሸለት ዘግቷን ማለት ነው። ያው ግልጽ ነው። ስለዚህ አንዳንድ ልጆች ከድተው ቢገቡ የምናቃቸው ናቸው። በመከላከያ ምን አይነት ሙያ እንደነበራቸው ይታወቃል። ከኛም ከመጡ ብዙ የሚያበጣበጡን የነበሩ ብዙ አጀንዳ የሚያስይዙብን የነበሩ ነበር። ለምሳሌ እንደነ ፍቅሩ ሙልዬ ያለ ይሱን እንኳን ስቼ መናገር አልነበረብኝም። ግን በትልቁ ብዙ የተደከመበት ብዙ የለፋ ብዙ ዋጋ የከፈሉ መሪዎችና የከፈለ ታጋይ ስለነበር ለታጋዩ ክብር ሳይባል እየጠፋም እያበላሸም እየበደለም አካባቢው ላይ ደግሞ በተወለደበት አካባቢ እንዳጋጣሚ ሆኖ ፍቅሩ ሲባል ትንሽ ቁም ነገር ያለው እየመሰላቸው የሆነ ነገር ብናደርገው ብናስረው ቢመታ እንደዚህ አድርገው መቱት እየተባለ የጎጥ መምዘዣና ከታይ ትልቅ ክብር የምንሰጠው ወደፊት የተሻለ ደረጃ ላይ ይደርሳል ብለን የምንጠብቀው ሰራዊት ስላለ የዛ ማኩረፊያና ወይም ለሌላው ህዝብ ማኩረፊያ ይሆናል ብለን የሚፈጽመውን ወንጀል ፈጽሞ እውነተኛውን ነገር ሰራዊታችንም ህዝባችንም እውነተኛውን ነገር እስከሚያየው በጥንቃቄ ስንከታተለው ነው የኖርነው። እንደጠበቅነው ተነስቶ ገብቷል። ከዛ በፊትም የነበረው ስነ ምግባሩ ይታወቃል። ሰራዊታችንም ህዝባችንም ያውቃል። እኛ ግን ምንም ሳንነካካ ያው ሄዶ ገብቷል ማለት ነው። በዚህ የሚደነግጥም ሰራዊት የለም። ተላቀቅን ነው ያለው። የሚደነግጥም መሪም የለም። እኛ ብዙ ያለፍንን ታውቃላችሁ። ጎንደር ጠቅላይ ግዛት ማነው ወሎ ጠቅላይ ግዛት እያሉ የኖሩትም ሲገቡ 3 እና 4 ሰው ይዘው ነው የገቡት ማለት ነው። ስለዚህ በዚህ እንደሚኒልክዝ ትልቅ ክብርና ትልቅ ምስጋና ነው ያለኝ። ማንም አመራር ሲያውደለድልም ሲያባላም ሲሳሳትም ኖሮ ሲገባ ህዝባችንን ታሪክ አናበላሽም እያሉ ለትግላቸው ቀጥ ብለው ለዓላማቸው የቆሙ ለግለሰብ እንዳልታገሉ ሰራዊታችን አሁን ላይ የተሻለ ቁመና እንዳለው ስላረጋገጥነ ትልቅ ኩራት ነው የተሰማነ ማለት ነውና በዚህ ላይ ምንም ሊያደናግረን የሚችል መንገድ የለም ለማለት ነው። ብልጽግና ደወለ የሆነ አንድ ቲክቶክ አመራር ገባ አልገባ ማንም የሚደነግጥና የሚወዛወዝ ስለሌለ ትልቅ ኩራትና አገነባባችንን በተሻለ ሁኔታ ስለሆነ አመራራቻችን ጠንክረው የሰሩበት እስከዚህን ያክል ስለሆነ ነገ ማንኛውም ሰው ቢገባ ምንም ደንታ የለንም ማለት ነው። እጅግ አርግ ያመሰግናለሁ። ያው እንደገለጽከው ትግሉ ከግለሰቦች በላይ ነው። ግለሰቦች ገቡ ወጡ የሚፈጥሩት ነገር የለም። እንደው ግን ማወቅ የሚቻል ከሆነ የስልክ ልውውጣችሁ ምን ብሎ ነበር? ምልልሳችሁ ማወቅ ይቻላል? ከአብዱ ሁሴን ጋር የነበረውን አይ ምልልሳችን ምንም እኔና እንደ ምሬና እንደ አብዱ ሁሴን እንነጋገር ነው ያለው።
እኔ እናንተ ስንነጋገር እየተነጋገርንበት በነበረ ጊዜማ አብረን የአማራ ህዝብ እውነተኛ ትግል ታጋይ ናችሁ መስሎን እየታገልን ይዘናችሁ የምንፈልገው ቦታ ድረስ አስገብተናችኋል። ካስገባችሁን በኋላ ካዳችሁን የሚል መልስ ነው የመለስኩለት። እንደዛ ስል ያው ፕሮፓጋንዳውን ሌላውን ወሬውን ተወው የሚል ነው። በዚህ በወሬ ደግሞ ያው እኔ የምናወራም አይደለንም። የአብዱ ሁሴን ካሁን በፊትም ስለተናገርኩት ምንም መድገምም ስለማያስፈልግ በተግባር ስለምንተዋወቅ ላንተ ይሄን የሚል ስም አይኖርህም። የአማራን ህዝብ ክዳችሁታል። እኛ ደግሞ እናንተ ብትክዱት እኛ እንክደውም ነው የሚል መልስ ነው የመለስኩለት። ይሄን ብሎኛል፣ ይሄን ብየዋለሁ ማለቱ ብዙ ስለማያስፈልግ ለህዝባችን ማን ታምኖ እንደሆነ የሚታገለው ማን እንደሆነ ተላላኪው እነሱ ስለሚያውቁትኝ በተደጋጋሚ የሚነሳ ታሪኮች አሉ። በዚህ ላይ የትግራይን ህዝብና የአማራን ህዝብ ቋሚ ጠላት አድርጎ ያስቀመጠለት ማንም ከላይ የተሰጠው መና የለም። ጌታቸው ረዳና ጻድቃን አብይ አህመድ ጋር ቁጭ ብለው እየታገሉ ቁጭ ብለው ሌላ ታሪክ በሚሰሩበት አማራና ትግሬ ቋሚ ጠላት ነው ብሎ ሊናገር የሚችል የለም። በገጠሙና ጊዜ ገጥመናል። መጀመሪያ እነሱ ጋር ደግሞ የሰራው እሱ ነው እንጂ ሌላ ማንም ሰው አይደለምና ይሄን የመሰለ ነው ያለው ነገር። ወንድም እጅግ አድርጌ አመሰግናለሁ። እንደው እነሱ ፋኖ ወደኛ መጣ በሚሉበት ማግስት በትላንትናው ዕለት እንኳን ከፍተኛ ጎጃም ላይ ከፍተኛ የጦር መኮንኖችን ጨምሮ በርካታ ወታደራዊ መሳሪያዎችን ሎጂስቲኮችን የተማረኩበት ሁኔታ ነው ያለው። እንደው ምን ይመስላል የትላንቱ ስፔሻሊ ሌተናል ኮሎኔል የተማረከበት አውደ ውጊያ ነው ይሄ? እነሱ አንድ ፋኖ ወደኛ መጣ ባሉበት ማግስት ይሄ ሁሉ ጀብዱ መገኘቱ፣ ይሄ ሁሉ ያገዘው ሰራዊት በፋኖ መማረኩ እንደው ምን ነው የሚያሳየው? በጣም ጥሩ። ያው ቴዎድሮስ እንደሚታወቀው አነሳሱ ላይም ትልቅ ስራ እየሰራ የመጣ ኃይል ነው። አሁን የሰሞኑ ጀብድም ከዛ የመነጨ ነው። እንደሚታወቀው ካሁን በፊትም ኮሎኔል የማረከ ብዙ ኮሎኔሎች ተሸኙበት ብዙ የተለያየ ጀብድ የፈጸመ ነው። አሁንም ያንን ታሪክ ነው የደገመው። ይሄ የትግልን ማደግና የትግሉ ከፍታ ነው ምንም የሚያሳየው ማለት ነው። እንደው በሚጨፈጨፈው ኃይል እንኳን ባናዝንም ባንወድም ምንም ይሄ ትግል በክፉዎች መሪ የመጣ ነው ብዬ ስለማምን ማለት ነው። በክፉዎች መሪ ያለ ጦርነት ተኝተው የማያድሩ በእንደዛ አይነት ሰዎች የመጣ ስለሆነ ዙሮ ለጠላትህ ከገጠምክ በሚገባ መመለስ ያለብህን ነገር መመለስ ተገቢ ስለሆነ እነሱ ያደረጉት ሲጨፈጭፍ የኖረው ጠላት ምንም አማራ ክልል የሰራትን ግፍ ጥዋ ሳይቀምስ የሚወጣ ስለሌለ በዛ ልክ ነው የሰራውን ነው ሁሉ እያጨደ ያለው ማለት ነው። እና ካሁን በፊት እንደሚታወቀው ሚኒልክ የሰራውን ታውቃለህ፣ በየቦታው ሁሉ የሰራውን ነው እያጨደ ያለውና አሁንም የአብይ አህመድ ተላላኪ የሰራውን ሁሉ እንደሚያጭድ ተራውን እንደሚጠብቅ ምንም የምጠራጠርበት መንገድ ስለሌለኝ ጀብዱ ይሄ በጣም ቀላል ነው። ነገ ከዚህ የተሻለ ተደራጅቶና እዚህ የተሻለ በአቋም ሲነሳ ሌላ የሚሰሩ በጣም የተሻሉ ስራዎች እንደሚሰሩ እርግጠኛ ነኝ። ይሄ በጣም ትንሹ ስራ ነው ብዬ ነው እኔ የምገልጸው እንጂ በየቦታው ብዙ ታሪክ እየተሰሩ ነው ያሉትኝ። ግን ከዚህ በላይ ትልቅ ነገር ስለሆነ የምንጠብቀው ለዛ ትልቅ ነገር ነው እየተደራጀን ያለ ነው ማለት ነው። እጅግ አድርጌ አመሰግናለሁ ዋርካው ምሪ ወዳጆ። እንግዲህ ሰሞኑን ደግሞ አገዛዙ ምርጫ አካሄዳለሁ ብሎ በተለያዩ ቀጠናዎች እየተንቀሳቀሰ ነው። ማህበረሰቡ ደግሞ ይሄንን ተቃውሞ ገዳዮቻችንን በምርጫ አናነግስም በሚል መሪ ቃል በመላው አማራ ክልል
የተከሰቀሰ ህዝባዊ ተቃውሞ አለ። የህዝባዊ ተቃውሞ እንግዲህ ባለፉት ቀናት በተከታታይ ሲደረግ ነበር። ትላንትም በላስታ እንደዚሁ ሲደረግ ውሏል። ይሄ እንግዲህ አገዛዙ ምርጫ አድርጋለሁ በሚልበት ሰዓት ህዝቡ ትክክለኛ ከፋኖ ጎን ነኝ የሚለውን ገዳዮቻችንን በምርጫ አናነክስም ከማለቱ አኳያ ህዝቡ ላይ አሁን ነገ ከነገ ወዲያ አገዛዙ ለሚያደርሰው ጥቃት ወይም ደግሞ በዚህ ቂም ይዞ ለሚያደርገው ጥቃት ፋኖ ምን አይነት ሁኔታዎችን ምን አይነት ዝግጅቶችን እያደረገ ይገኛል የህዝቡን ደህንነት ለመጠበቅ? አመሰግናለሁ። ህዝቡ ተናገረም አልተናገረም እንደሚታወቀው እየተገደለ ነው ማለት ነው። ተናገረም አልተናገረም እየተገደለ ነው። ለዚህ ማሳያው በየገባበት ሁሉ እንደውም አንዳንድ ቦታ ላይ ንብረቶችን፣ ተሽከርካሪዎችን፣ ሞተሮችን አሁን ሰሞኑን እንደምኒልክ ወሎ ላይ በሞተር በመኪና ምናምን ማንም የሚጠቀም ሰራዊት ኮሬባ አካባቢ ላይ ካሁን በፊት ምኒልክ ልዩ ዘመቻና ንጉስ ሚካኤል በዛኔ ባለው ቁጭት ቀጥታ ገብቶ 40 በላይ ሞተር 20 ላይ ተሽከርካሪ ህዝቡን ሰብስቦ ከፋኖ መረኩኝ። ፋኖ በተሽከርካሪ እየሄደ የሚዋጋ ፋኖ የለንም። ስለዚህ ህዝቡ የህዝቡን ንብረት ከሱ ማረኩኝ እያለ በአማራ ህዝብ ላይ የሚቀልድ መንግስትና የሚቀልድ ወታደር ስለሆነ በነገርኩ ልክ ይሄን ነገ ዋጋውን ያገኛል። ስለዚህ አማራ ህዝብ ተቃዋወመም አልተቃዋወመም ከሞቱ ወደ ኋላ የሚልበት መንገድ ስለሌለ ያንን አሁንም ገዳያችንን ለሌላ ሁለተኛ አምስተኛ አመት በምርጫ አናነግስም ያለው እስካሁን እሱ ከመጣ ወዲህ አማራ ህዝብ በጅምላ ከመገደል በጅምላ ከመቀበር የተለየ ያገኘው ለውጥ ስለሌለ በትክክለኛ ህዝቡ የተሰራውን ግፍ ወጥቶ በራሱ ኃይል ተቃውሞውን ገልጿል ማለት ነው። ለዚህም ማሳያ ኤርትራ ለወጋ ነው ትግራይ ለወጋ ነው እያለ ለአማራ ህዝብ ጦርነቱን እኛ መዋጋት አንችልም እያለ አብዛኛው ብሔር ብሔረሰብ ለመግባት ወደ ኋላ ቢልበት ነገ ከባህሩ ምንድነው ያለው ከግድቡ ወደ ወደቡ ብሎ አነሳስቶ ኤርትራ ልንወጋ ነው ትግራይ ልንወጋ ነው እያለ የሚነሳለት ቢያጣ በዚህ ሰበብ ጋፎ ያመጣውን ወታደር አሁን አማራ ክልል ላይ ነው እያወደመ የአማራን ህዝብ እያከሰረ ያለው ማለት ነው። ኤርትራ ላይ ተኮሰ፣ ትግራይ ላይ ተኮሰ። እኔ እነሱ ላይ ይተኩስ ብዬ ወይም ይምታ ብዬ አይደለም፣ ግን ለምን ይዋሻል? አማራ ላጠፋ ነው ብሎ ተዘጋጅቶ ይፋዊ መጥቶ ማወጅ አለበት። ጆኖሳይድ አውጆ እየገጠመ ነው፣ እያጠፋ ነው። በዛ ልክ ነው ማድረግ ያለበትና የአማራ ህዝብ አደረገው ወይ? የአብይ አህመድ ጀነራሎች እና አብይ አህመድ ብልጽግና ሂዶ ተዋጋ ወይ? ሰብስቦ ያመጣውን ወታደር ሰብስቦ ያመጣውን ጦር መሳሪያ አረብ ኤምሬት የሚሰበስበውን ማን ላይ ተኮሰው? እስካሁን ስትል አማራ ላይ ነው እየተኮሰ ያለው ማለት ነው። ስለዚህ ከዚህ በላይ ግፍና ከዚህ በላይ በደል የሚመጣ ነገር ስለሌለ ወደፊት የአማራ ህዝብ ታለ ጠብቅ። ይሄን የገባ ኃይል ምን ሊሰራው እንደሚችል ትንሽ ጊዜ ነው ማየት የሚበቃንና የህዝብ ተንገሽግሾ በቃ ዝም ብለን ከምንሞት አንድ ጊዜ ደመ ነፍሳችንን የሰራነውን ሰርተን መሞት የሚል ውሳኔ ላይ እየደረሰ ስለሆነ ትንሽ ጊዜ ነው የቀረው ጊዜው ነው ብዬ የማስበውና የገለጸበት አገላለጽ በተገፋበት መንገድ ነው የገለጸው ለማለት ነው። አመሰግናለሁኝ። እንደው በመጨረሻ ደጋፊው ፋኖ ደጋፊው እንደዚሁም ደግሞ ላለፉት እንግዲህ 1 አመታት 2 አመታት እየመጡ ነው ብሎ የሚጠብቀው ህዝብ እንደው ዘገዩ የሚል ጥያቄዎች ያነሳሉ። ለነሱ የምትሰጠው ምላሽ ይኖራል? አዎ ለዚህ የምሰጠው ምላሽ እኛ ቀደም ብዬም ቢሆን ተናግሬያለሁ። ትግል የምትጀምርበትን እንጂ የምትጨርስበትን ጊዜ አይታወቅም ነው። የሰው ልጅ
እኛ እስከምንደርስ ማንም ቁጭ ብሎ የሞተ መጠበቅ የለበትም። በቃ ጠላቶቻችን እየተሻሙ ነው ያሉት። ተሻምተው እስከሚጨርሱ የአማራ ህዝብ ምን ትጠብቃለህ? እኛማ የምንሰጠው የምናደርገውን ድርሻችንን እያደረግን ነው። ይሄ ፋኖ ብቻ አይደለም እኮ ታግሎ የሚጨርሰው፣ የሁሉም ግዴታና ኃላፊነት አለበት። ኃላፊነታችንንና ግዴታችንን ራሱን ማዘጋጀት አለበት ነው። አጥፍቶ እስከሚጨርሰው ድረስ ምን እየጠበቀ ነው? አብይ አህመድ የአማራን ህዝብ ወይም የኢትዮጵያን ህዝብ በስንት መንገድ እንደሆነ እየጨረሰው ያለው ታውቃለህ? ህዝቡን የትም ወደ ማንኛውም አረብ አገራት በቃ ማንኛውንም ሰው በስደት እያወጣ ወጣቱን እየበተነ እየጨረሰው ነው። እኔ አሳዘነኛል። እቺን ሀገር ነገ ብንረከብ ማን ነው የሚኖርባት? ለማን ነው የምትረከበው የሚለው ያሳስበሃል ማለት ነው። ትውልዱን ወደ ውጭ በትኖ እየጨረሰው ነው። ስለዚህ እኛ የምንታገል ለማን ነው? የት ነው የሚሄደው? ነገ ቢባረርስ? እንደው ክፉ ነው ያርግና አሁን ዓለም ላይ ያለውን ጦርነት በዚህ ወቅት ላይ ያየ ነው። በቃ የሚያኮራው እኮ ሀገር ነው። በድህነትም ቢሆን የሚያኮራው ሀገር ነው። የሰው ነው። አንድ ቀን የሆነ ሀገር እኮ አኩርፎ በቃ ውጣ ከሀገር የተነስ ብሎ ቢያስለቅቀው በመቶ ሺህ በሚሊዮን የሚቆጠር አማራ በቃ ከአንድ ሀገር ላይ የሚወጣ አማራ ይኖራል ወይም የሚወጣ ኢትዮጵያውያን ሄደህ የምትገባበት መግቢያ ሀገር ያስፈልጋል ማለት ነው። ይህን የጋራ ሀገራችንን ደግሞ በጋራ ነው ታግለን ማዳንና የሀገሩ ባለቤት መሆን የምንችለው እንጂ የሆነ አካል ብቻ ተለክቶና ተሰፍሮ የተሰጠው የለም። እኛማ አቅማችን እስከቻለ ድረስ ወደ ኋላ ላንል ወስነንና ፈርመን በህይወታችን የወጣንን ለዚህም ይሄው 3 ሀገር ወጋለሁ ብሎ የወጣን መከላከያ ተቋቁሞ ይሄ ኃይል እስካሁን እየታገለ ነው ያለው ማለት ነው። ከዚህ በላይ ኩራት ያለው ማሳያ የሚጠበቅ ነገር የለም። ከዚህ ላይ ህዝቡ ከተነሳ ድጋፉን ከደገፈ በውጭ ያለው በኢኮኖሚው በፖለቲካው በማንኛውም ነገር ከደገፈ ተያይዘ መድረስ ያለበት ዓላማ ላይ ትደርሳለህ ማለት ነው። በዚህ ልክ ነው እኔ ያለኝ ጥሪ ማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ በመጨረሻ እኔ ያላነሳሁት መነሳት ያለበት የምትለው ሐሳብ ካለ ለአንተ እድሉ ልስጥ። እሺ አመሰግናለሁ። ያው መነሳት ያለበት ብዬ የማስበው ያው ገዢው መንግስት እንግዲህ እንደሚታወቀው ሁለተኛ ለመግደል ለቀጣይም ሌላ 5 አመት ለመግደል በፈቃደኝነት ምረጡኝና ልግደላችሁ እያለ ነው። ለዚህ አማራ ህዝብ ራሱን አንድ ነገ ለምንነፋው ፍሽካ ለምናደርገው ጥሪ የአማራ ህዝብ በተጠንቀቅ ሆኖ እንዲጠብቀና እፈልጋለሁ። ከዚህ ውጭ የአማራ ፋኖ እንግዲህ እንደሚታወቀው አንድ ሆነናል። አንድነት ደግሞ ምን አይነት ክብርና ምን አይነት አቅም እንዳለው ይታወቃል። ይሄ በየሰፈር የሚሰጡንን ስም በውጭ ሆኖ አንዳንድ የተለያየ ብልጽግና የሚሰጠንን ስም የሚሰጠን መተማማትና መተቻቸት ወጥቶ ከግለሰብ ፋኖ ወጥቶ ከግለሰብ ሰበህና ወጥቶ ቅድሚያ ለህዝቡ ቦታ መስጠትና ህዝቡን ማክበር ህዝብን የያዘ ወታደር ህዝባችን ጫካችን መመሸጊያችንና የወጣንለት ዓላማ ስለሆነ ለህዝባችን የተሻለ ጊዜን ለማምጣት በዲስፕሊንና ፍጹም አሳልፎ ህይወቱንና ነፍሱን ለህዝብ ሰጣለሁ ብሎ እስካሰበ ድረስ በተለይ ስንታገል በፍጹም ዲስፕሊን በሆነ መንገድና እንደሌላ እንደ ባዕድ አገር ሳናይ ህዝባችንን በተቆጣጠርነው ቦታ ነገ በተሻለ ውጤት እያስመዘገብነ ህዝባችንን አክብሮ በመያዝ ተቋማችንን አክብሮ በመያዝ በተለይ ፍጹም ምርኮኛን አክብሮ በመያዝ በተለይ እንደው ጠላቶቻችን የሰጡን ስም እየተጠቀመ እንደው ማቋሸሽም ከዚህ ሰራዊታችን ጥንቃቄ እንዲያደርግ ይሄ ትግል ምንም ቢሆን ክፉ መሪዎች ብያለሁ። ክፉ መሪዎች እንደና አብይ አህመድ ያለ ብልጽግና በቃ ያለ ጦርነት ተኝቶ ማያድር እርስ በርስ እስከሆነ ድረስ እያባላና ያለው ጠላታችን እኛን የፈለገ ያድርግ። እኛ ግን ጠላቶቻችን ያደረጉትን ነገር ሳይሆን መድረግ ያለብንና ፍጹም ነፃ አውጪ ነን ብለን ከተነሳን የነፃ አውጪ ዲስፕሊኑን ጠብቆ መሄድ
የምርኮኛን አያያዝ በቃ አንድ ምርኮኛ ከተያዘ አበቃ ተያዘ አድርግ ያልከውን ነገር ያደርጋል። ፍጹም ይሄን በል ይሄን አድርግ በዚህ ውጣ በዚህ ውደቅ ማርኬሃለው እንዲህ ብያሃለው የሚለውን በአግባብ አድርጎ በዲስፕሊን ከያዘ ነገ ይሄን ወታደር ሳይዋጋ መማረክ ስለሚቻል ማለት ነው። ሳይዋጋ መማረክ ስለሚቻል በዚህ ልክ መልእክቴን አስተላልፋለሁ። ማርኮ ከመታ ማርኮ ይሄን በል ይሄን ተነስ ይሄን ቁጭ በል ካለ ነገ ማንኛውም ወታደር በቃ እንዲከመሆን በቃ ሙቼ ባርፍ ይሻለኛል የሚለውን ሊመርጥ ስለሚችል ፍጹም የእርስ በርስ ጦርነት እስከሆነ ድረስ ያስከው ወታደር ያስከው ኃይል ነገ መልሶ ሀገር ሊጠቅም ስለሚችል በዲስፕሊን አድርገን ይዘን እንድንታገል ነው። ለዚህ የኃይል ግን ተግበስብሶ የመጣና በየጎዳናው እየተለቀመ በየስራ ቦታው እየተለቀመ የመጣ ወታደር ስለሆነ በግዴታ እየታፈነ የመጣውን ወታደር በአግባብ ማርከህ ነገ ጊዜ ሲወጣ ወደ ሀገሩ የምትልክበት መንገድ መላክ ካልሆነ በቀር በስሙ በሌላ ብልጽግና ስም ተነሳስቶ መግደሉና ወይም ማሰቃየቱ መግደልስ ማንንም የሚገልም የለም ማሰቃየቱና ያልሆነ ሰድቦ ለሰዳፊ መስጠት ተገቢ ስለማይሆን በዚህ መንገድ ለሰራዊታችን በሙሉ ማስተላለፍ ፈልጋለሁ። አመሰግናለሁ።